በሜዳና ሬማ ከተማ በሰፈረው የጠላት ኃይል ላይ አጼ ዳዊት ክፍለ ጦር የተቀናጀ ጥቃት ፈጸመ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማን ከበባ ውስጥ በማስገባት በሁለት ወሳኝ ግንባሮች በቀይ ቦኔት ለባሽ 101ኛ አየር ወለድ ክፍለ ጦር ላይ የተጠናከረ የማጥቃት ዘመቻ ማድረጉ ታውቋል። በሰሜን ወሎ ዞን በቅርቡ በተካሄደው ውጊያ በርካታ ሰዎች መገደላቸውንና መቁሰላቸውን የዓለም አቀፉ ቀይ መስቀል ኮሚቴ አስታወቀ። ዓለም አቀፉ ቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን በአገዛዙ ኃይሎችና በአማራ ፋኖ መካከል በተካሄደው ውጊያ በርካታ ሰዎች መገደላቸውንና መቁሰላቸውን ገልጿል። በአዲስ አበባ በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰማ። በአማራ ክልል አገዛዙ በህዝብ ላይ ከከፈተው ጦርነት ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ጥቅምት 1 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሜዳ ሬማ ከተማ በሰፈረው የጠላት ኃይል ላይ የአጼ ዳዊት ክፍለ ጦር የተቀናጀ ጥቃት ፈጸመ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማን ከበባ ውስጥ በማስገባት በሁለት ወሳኝ ግንባሮች በቀይ ቦኔት ለባሽ 101ኛ አየር ወለድ ክፍለ ጦር ላይ የተጠናከረ የማጥቃት ዘመቻ አድርጓል። የአጼ ዳዊት ክፍለ ጦር ለተከታታይ ቀናት ከጠላት ጋር በመፋለም ታላላቅ ድሎችን እያስመዘገበ የቀጠለ ሲሆን ዛሬ ጥቅምት 1 2018 ዓ.ም ከጠዋቱ 2 ሰዓት ላይ ጀምሮ በሬማ ከተማ ዙሪያ ባሉ ቀበሌዎች በሁለት ግንባሮች ከፍተኛ እልህ አስጨራሽ ውጊያ አካሂዷል። በተካሄደው ውጊያ የክፍለ ጦሩ አመራሮች መሳተፋቸውን የኮሩ የህዝብ ግንኙነት ኃላፊ ገልጿል። በተደረገው ከፍተኛ የጨበጣ ውጊያ በርካታ የኮማንዶ አባላት በመደምሰሳቸው በሁለት አምቡላንስ አስክሬንና ቁስለኛ ወደ ሬማ ከተማ መላኩ ተመላክቷል። በተደረገው አውደ ውጊያ በቀጠናው ያሉ የአባት አርበኞች ጉልህ ሚና የተጫወቱ ሲሆን በሬማ ከተማ የሰፈረው የአገዛዙ ወንበር አስጠባቂ ቡድን ባቀረበው የድረሱልኝ ጥሪ ተጨማሪ ኃይል ከመራቤቴ ዓለም ከተማና ከሜዳ መራኛ ከተማ እንዲላክ መደረጉን ክፍለ ጦሩ አስታውቋል። እንዲሁም በደብረ ብርሃን ከተማ በአገዛዙ ወንበር አስጠባቂ ስብስቦች ላይ ድንገተኛ ጥቃት ተፈጽሟል። ደብረ ብርሃን 06 ቀበሌ አጼ ዘርዓ ያዕቆብ ክፍለ ከተማ ደጃዝማች ተሰማ እርገጤ ክፍለ ጦር ፋኖች ለረጅም ጊዜ መሽጎበት በነበረው ካምፕ ዘልቀው በመግባት የአድማ ብተና ኃይሎችን ጨምሮ በጠላት ላይ ከፍተኛ ጥቃት ፈጽመዋል። አፋድ ሸዋ ጠቅላይ ግዛት አርበኛ መሐመድ ቢሆነኝ ኮር አካል የሆነው ደጃዝማች ተሰማ እርገጤ ክፍለ ጦር ፋኖች ድንገተኛ ጥቃት በመክፈት የጠላትን ጦር ሙትና ቁስለኛ አድርገውታል ተብሏል። በተመሳሳይ ዜና ጎጃም በመርጦ ለማርያም ከተማና በዙሪያዋ በተደረገ ውጊያ የብልጽግና ሰራዊት ከፍተኛ ጉዳት አስተናግዷል። በመርጦ ለማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙን ሰራዊት ድባቅ በመምታት የተጀመረው ውጊያ በርካቶችን በመደምሰስ ቀሪዎችን ምርኮኛና ቁስለኛ አድርጓቸዋል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። በተካሄደው ከባድ ውጊያ ከ50 በላይ የሚሆኑት የጠላት ሰራዊት ሲደመሰሱ በርካቶች ምርኮኛና ቁስለኛ ስለመሆናቸውም ታውቋል። በሌላ በኩል ጎጃም የፋኖ ሰራዊት ከግንባር ተጋድሎዎች ጎን ለጎን ህዝባዊ መድረኮችን እያካሄደ ይገኛል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ቀኝ ጌታዬ ወፍታዬ 6ኛ ክፍለ ጦር የበረሃኛው ቀስተ ዳመና ብርጌድ በሚያስተዳድርባቸው ምስራቅ ጎጃም በደብረ ኤልያስ ወረዳ በሚገኙ በተለያዩ ቀበሌዎች ህዝባዊ ውይይቶች እየተካሄዱ ይገኛሉ። በትናንትናው ዕለትም በ3 የተለያዩ ቀበሌዎች ህዝባዊ ውይይቶች ተደርገዋል። በውይይቱ መርሃ ግብሮች ህልውና ትግሉን የእድገት ደረጃ በተመለከተ የግንዛቤ ፈጠራ ስራ የተሰራ ሲሆን የፋኖና ማህበረሰቡ ግንኙነት ምን እንደሚመስልና የመልካም አስተዳደር ሁኔታዎች እንዴት እንደሚመለሱ ተገምግሟል። ወደፊትም መልካም አስተዳደርን አጠናክሮ ህዝቡና ታጋዩን እንዴት ማስቀጠል እንዳለበት ፋኖ አቅጣጫ አስቀምጧል። በተጨማሪም መዋቅሩን በመፈተሽ በጓይ ቀበሌ የጎበዝ አለቃ ሹምሽር ተደርጓል ነው የተባለው። በሰሜን ወሎ ዞን በቅርብ በተካሄደው ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን ዓለም አቀፉ ቀይ መስቀል ኮሚቴ አስታወቀ። ዓለም አቀፉ ቀይ መስቀል ኮሚቴ በአማራ ክልል በተለይም በሰሜን ወሎ ዞን
በአገዛዙ ኃይሎችና በአማራ ፋኖ መካከል በተደረገው ውጊያ በርካታ ሰዎች መገደላቸውና መቁሰላቸውን አስታውቋል። ኮሚቴው መስከረም ወር ላይ ጦርነቱ መባባሱን ተከትሎ በአካባቢው ያለው ሰብአዊ ሁኔታ በእጅጉ ማሽቆልቆሉን ገልጿል። ይህም የበርካታ ሰዎችን ሞት፣ የተዋጊዎችን መማረክና ሌሎች ከባድ ሰብአዊ ችግሮችን አስከትሏል ብለዋል። በዚህም የአካባቢው የጤና ሰራተኞች ውስን በሆኑ መሳሪያዎች ታግዘው የቆሰሉ ተዋጊዎችንና ንጹሐን ዜጎችን አክመዋል ሲል አስታውቋል። ዓለም አቀፉ ቀይ መስቀል ኮሚቴ እንዳስታወቀው 16 በጽኑ የቆሰሉ ምርኮኞች አስቸኳይ ቀዶ ሕክምና ያስፈልጋቸዋል። ከእነዚህም ውስጥ 5ቱ ደግሞ ሕይወታቸውን ለማዳን በሰዓታት ውስጥ ሕክምና ማግኘት ይኖርባቸዋል። አዲስ አበባ በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰማ። አገዛዙ በአማራ ክልል በህዝብ ላይ ከከፈተው ጦርነት ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ተናግረዋል። እስረኞቹ ከጠበቆቻቸው ጋር እንዳይገናኙ ተከልክለዋል የተባለው ምን ያክል እውነት ነው የሚለውን የተጠየቁት ጠበቃ ሰለሞን ጉዳዩ እውነት መሆኑን አረጋግጠው እስረኞቹን አግኝተው የህግ አገልግሎት መስጠት አትችልም በሚል የተከለከልኩት እኔ ነኝ ሲሉ ገልጸዋል። ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ.ም ድረስ በሽብር የተከሰሱ እስረኞችን ተለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ ጠበቃ ሰለሞን አክለዋል። ጠበቃው ጨምረውም እንኳን ጠበቆቻቸው ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል። በሽብር ወንጀል የተከሰሱ እስረኞች ከሌሎች በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃ ሰለሞን በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች አንዱ ናቸው ብለዋል። ዶክተር ካሳ ተሻገር በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንደማይችሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ብለዋል። ይህንን በእስረኞች ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር እንድሬስ ሰንበታን የጠየቁት ጠበቃ ሰለሞን ተቋሙን የማይወክልና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ሲሉ ገልጸዋል። የእስረኞቹን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የተናገሩት ጠበቃው በትናንትናው ዕለት በዚሁ በቂሊንጦ ማረሚያ ቤት መርጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅት ሕይወታቸው አስጊ ሁኔታ ላይ እንደሚገኝ ገልጸዋል። መርጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ትደግፋላችሁ በሚል ከታሰሩ 300 ተጠርጣሪዎች መካከል አንዱ ናቸው። በጉራጌ ዞን ከኦሮሚያ ደቡብ ምዕራብ ሸዋ ዞን የተሻገሩ ታጣቂዎች 4 ሰዎችን ሲገሉ 10 የሚሆኑትን አፍነው መውሰዳቸው ተሰማ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳም ታጣቂዎቹ የግፍ ግድያና እገታዎችን ፈጽመዋል። በአጎራባች ከሚገኙ የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ መሆናቸው የተገለጸ ሲሆን ከአንድ ቀን በፊት ሚካኤል ቀበሌ ሰመሮ በሚባል አካባቢ ድርጊቱን ፈጽመዋል። ከምሽቱ 12 ሰዓት አካባቢ ታጣቂዎቹ ወደ መንደር በመግባት በአካባቢው ነዋሪዎች ላይ የተኩስ ሩምታ የከፈቱ ሲሆን 4 አርሶ አደሮችን በጥይት ደብድበው የገደሉ ሲሆን 15 ያህል የመኖሪያ ቤቶችን አቃጥለዋል። እንዲሁም ህጻናትና ሴቶችን ጨምሮ 10 ሰዎችን አግተው ወስደዋል ነው የተባለ። በጥቃቱ የተገደሉ ሰዎች የቀብር ስነ ስርዓታቸው ትናንት የተፈጸመ ሲሆን የታገቱ ሰዎች በምን አይነት ሁኔታ ላይ እንዳሉ እስካሁን ለማወቅ አልተቻለም። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።